የኔን ችግር ለመፍታት ስል ሌባ መሆን አለብን። አይድል እንዲሁ አሁን ምንድን ነው የማደርገው? ስራ ይበዛል። ዛሬም እንዳጋጣሚ ነው እረፍት የሆንኩት። አንተ ላይ ያየሁት ባለው ለውጥ ግን በጣም ደስተኛ ነኝ። እንዴ ይሄን ያልተለወጥኩ? በጣም ከምነግርህ በላይ ራስህን ሆነሃል እኮ። ምን ላድርግ ብለሽ ነው? እኛ ካሰብነው ይልቅ እሱ ያሰበልን የተሻለ ይሆንና ያስገርመናል። ኤልያስ። አቤት። ያልታሰበ ዱብዳ መጣ። የድንብላል ወንድም ወርቁ እሱ ጋር እንደሆነና በጫካ በየዱሩ እየዞረ እያብሰለሰለ ነው። ማንም ሰው አላሰበው ነበር። ምክንያቱም ሁሉም ሰው አያውቁም። እነ ቤተሰቡ ሁሉ ወርቁ እሱ እንደወሰደና እሱ እንደሚያውቅ አያውቁም ነበር። ወይዘሮ ሜላት አንድ ቀን ከጓደኛዋ ቤት ስትመጣ ወርቁን ይዛ ነግራው ነበር። እሱ ቤት ተኝቶ ነበረ። ወርቁን ይዛ እንደነበርና አሁን እንደመለሰችላት እየነገረችው ነበርና ወርቁን ስላየ አሁን እሱን በሀሳቡ እያመላለሰ ልስጣቸው ወይስ አልስጣቸው ያለ አይምሮ ተረብሿል። ምክንያቱም የሰው ሀቅ የሰው ነውና በጣም ከባድ ነው። አሁን እንቅልፋቶ በየጫካ እየዞረ ወርቁን ልመልስ ወይስ አልመልስ እያለ እየተጨነቀ ነው። ሀና የድሮ ፍቅረኛዋን ኤልያስን አገኘችው። ምክንያቱም ይዋደዳሉ፣ ግን እሷ የምታፈቅረው አሲርን ነው እንጂ በፊት ያሳለፉትን ነገር እያንዳንዱን እያወራት ነበር። እሱም በቃ ካሁን በኋላማ ያለውን አንቺን ባልፈልግም በግድ መሳሰል አለብኝ። አንቺን ረስቼ ወደ እናቴ አድልቻለሁ። ምክንያቱም እናቴ ጊዜ አልሰጠቻት ላይ ለእናቴ ጊዜ እየሰጠዋት ነው ብሎ ነገራት። እሳ ግንም ይቅርታ በቃ ግን በእኔ አልተቀየምከኝም አይደል አለችው። ኧረ አልተቀየምኩም፣ እኔ እኮ በጣም የምትመቸኝ እኔ ሀሳብ ስለምትቀበል ነው። እኔ ደስተኛ እንድትሆኝ ፈልገው ደስተኛ ሁሌም ደስተኛ እንድትሆኝ ፈልገው ያ ነገር አልፈልግም ከአንቺ እና ሀንዬ ያለውን ነገር ከጆሮ ጋር አውሩ ብሎ በቃቸው። ዛሬ ከናሲር ጋር ቀጠሮ አለብኝ። ከናሲር ጋር እኮ እንደማትገናኝ አውቅ ነበር። ናሲር ጋር ሄጄ ያለውን ነገር እስቲ ላውራ ስን እንደማትገናኙ ነበር ማውቀው። ቤት ተከራይተው ከወጡ በኋላ አይ በቃ ለማንኛውም ዛሬ ልንገናኝ ነው ብሏት ሁለቱም ቻው ተባብሎ ተለያዩ። በስራ ምክንያት ነው እንጂ ሁሌ እኮ እንገናኛለን። ሀናም ግን በአንተ ላይ ባለው ለውጥ በጣም ደስ ብሎኛል እያለችው በቃ እንገናኛለን ብሎ ተለያዩ። አቶ ኖላዊና ፋኖሴ በጣም ተጨንቆ እያወሩ ነው። ምክንያቱም አሲርና ሀና መለያየታቸው በጣም እያስጨነቃቸው ነው። አቶ ኖላዊ ምን እኮ በጣም ግራ እየገባኝ ነው። የሀንዬና የአሲር ነገር ምንድን ነው? አሁን እኮ ነገሩ ከሯን መሰለኝ ስትላል እኔ አይ እነዚህ ነገር ታያቸው ባክሽ፣ እነሱ ሁሌም ነው አይ እንደ ድሮ አይደለም፣ የአሁኑ በጣም የጸና ነውና እንዴት አድርገን እናስታርቃቸው? እኔ ምንም ማረገው ነገር አላውቅም፣ አንተማ ትችላለህ አስታርቃቸው ብላ ፋኖሴ እሱን ለመነች። እሺ ለማንኛውም እስቲ የምና ይሆናል ብሎ አቶ ኖላዊ ለማስታረቅ አሰበና ሻይ የጠጡ ነበርና ሻይ ልድገም፣ ሻይ ማሳከረኝ፣ እዛም ፀሐይ እዚህም ቃጠሎ ብሎ ተረተረተባት። ሀንዬ ጠየቀቻት። ኧረ ስለ ድንብላን ነገር ድንብላን ወይዘሮ ሜላትን እስቲ የረሷ ነገር እንዴት ነው? ነገር መብቃት አለበት ብላ እማዬን ነገር አስተካኪው እንጂ ምንድን ነው ነገሩ? እኔ እኮ ድንብላልን እኮ ጨክኝባት ሳይሆን ወርቁ እሱ እንደወሰደ ስለማቅ ነው አለች። እንዴት እርግጠኛ ሆንሽ? ምክንያቱም ስለ ወርቁ እሱ ያውቃል። ወርቁ እንደወሰደ ስለማቅ ወርቁ ያለው እሱ ጋ ነው ብላ ለነገረች። ደነገጡ። እንዴት እኛ ሳናቅ እንዴት እሱ ሊያውቅ ቻለ ብለው ሁሉም ደነገጡ። እኛ ሳናቅ ለሱ መንገሮች ግን እኔ እኮ ነግሬው ሳይሆን አንድ ጊዜ ለጠበቃ ብር ስለሚያስፈልገኝ ብትጠይቃ ጓደኛዬን ብር እሷ ደግሞ አይ ወርቅሽን አስይዤ ብላኝ በወርቁ ስላሳስኩ ያን ቀስ መልስ አይታይ። እንግዲያውስ እንዴት ነው የምናውቀው? እሱን ብናገኝማ ጥሩ ነበረ። እሷን ስታስንይዛት ያው በእስር ቤት ሲገባ እሱ በእሷ አልጠይቃት ሲመጣ በዛው እንይዛዋለን። ግን እኮ እማዬ በእሱ ምክንያት እሷ መታሰር እኮ የለባትም። ራሱ ችግሩ መውጣት አለበት። እሱ እዚህ ስለሌለ ነው እንጂ እዚህ ብናገኘ በሆንማ ድንብላል ነጻ እንደሆነች ለእኛ ራሱ በጣም መልካም ሰው ነች። ብዙ ነገር እያገዘችን ነው አለች። ኤልያስ ከነጆሮ ጋር ተገናኘና ያለውን ነገር ነገራት። አንዬ በጣም እየተጨነቀች ነው በአንተ ምክንያት፣ እባክህን አንተ ነገሮችን ተው ብላ ለአሲር ነገረው። እሷ አይነት ለእኔ የምትጨነቀው? አዎ በጣም እየተጨነቀች ነው። በቃ እንሂድ አለ ኤልያስ ወደ ቤት። ጆሮና
ተምቹ ደግሞ ከኔግማ አንሄድም ትንሽ እንጠጣ እያለ አሲር በንዴት እየጠጣ ነው። ወደ ቤት እንመለስ እንጂ ካሁን በኋላማ መሸ እኮ እኔም እንቅልፌ መጣ አለ ተምቹ። ጆሮ ግን ሊነሳ ፈቃደኛ አይደለም። ምናሴ ከፍተኛ ፍቅር ከትሁት ይዟል። ትሁት ጋር ትናንትና የሆነ ነገር ተናግሮ ስላስቀየማት በጣም እየከፋው ነው። አሁንም ትሁት ጋር ለመደወል ሲፈልግም እሱ እየደወላ ስልክ አታነሳ። ምክንያቱም እሱን ምን እንደሚል ለማሳየት አውቃ ዛሬም እየደወልን ትላለች፣ እየሳቀች ነው። እሱ ግን ተጨንቆ ስራውን ትቶ ቁጭ ብሎ ትሁት ምን አርጊያት ነው እያለ በጣም ግራ ገብቶት ነበር። አና ፋንቲዬ ጋር ሄደች እና ከፋንቲ ጋር እያወራች እና እንዴት ነው ከአሁን በኋላ ከጆሮ ጋር ብታረቁ ጥሩ ነው። እኔ እኮ ጆሮን እወደዋለሁ ግን አለች። እና ምንድን ነው ግን ማለት እኮ መልስ አይሆንም። አሁን አንቺ ፍቅር ታፈቅሪያለሽ? አዎ። ግን እሱን አትሽ መኖር ትችያለሽ? አዎ። አንድ ሰው ከሄደ ሌላ ሰው ይመጣል። አይ እንደዛ ከሆነ ፍቅር አይደለም። ራስሽን ከፍቅር ጋር ፍቅር ከማንም ጋር አይወዳደርም ብላ ለመምከር ሞከረች። ፋንቲም ይሆን ይችላል እሺ በቃ እስቲ ለማንኛውም በደንብ አስቢበት ብለው ወክ እናርግ ብሎ መንገድ ላይ ወክ እያደረጉ ያለ ወደ አሁኑ አሲር ከቻለ ከኋላቸው እየሄደ ነበር። ዞር ስል ተደበቀባቸው። ስልክም ሲደውሉ አያነሳም። አይቼው ነበር እኮ ማንን? አሁን አሲር እኮ እዚህ ጋር ነበረ አለች ፋንቲዬ። ይሁን በቃ እኔም ወደ ቤቴ ማየ ብቻዋን አለችና ሀንዬና ፋንቲዬ ተለያዩ። የድንብላል ወንድም ወደ ከተማ መጣ። ቁጭ ብሎ መንገድ ላይ ከራሱ ጋር እያወራ ነው። ወርቁን ልመልስ ወይ እንዴት ላርግ? ላናግራቸው ያሳስሩኛል። አሁንማ ለመንግስት ነው በቃ የሚያሳስሩኝ ብሎ በጣም እየተጨነቀ ነው። ግን ወደ አዲስ አበባ መምጣቱ ማንም ሰው አላወቀም። እሱ ግን ተጨንቆ መንገድ ላይ ቁጭ ብሎ እያሰለሰለ ነው። ወደ አሁኑ ሰላምዬ ደግሞ መናሴ ጋር ሄዳ መናሴ ለምን መጣች ሰላምዬ አላት። በቃ መጣዋ እሷ ሁሉ ጊዜ እሱ ጋር መሄድ ትፈልጋለች። ምክንያቱም ቤት መቀመጥ ስለማትፈልግ። ምናሴ ደግሞ ስራውን እንጂ ማንም እሱ ጋር እንዲመጣ አይፈልግም። እና ምን ፈልገሽ ነው? እርቦኛል፣ ዳቦ ግዛልኝ። እንዴ ማንም ቤት የለም? ምግብ የለም? አዎ ማንም ቤት የለም። በቃ እሺ በቃ ብሎ ቆቀር ገዛላት። ወደ አሁኑ ቆቀሩን ገዝታ እንደመጣች ከበሉ በኋላ ጫማውን ልጠባለች። ካሁን በኋላ እዚህ ጋር እንዳመጭ ተጣላት። ጫማው የምን ጫማ ነው የምታጥቢው? ካሁን በኋላ ጫማም ሆነ ምንም ሆነ እዚህ ጋር እንድትመጪም አልፈልግም ሲላፉ ድንገት ትሁት መጣች። ትሁት በጣም ተናደደች። ምክንያቱም እሱና ሰላም ፍቅረኛሞች እንጂ ጓደኛሞች አልመሰላትም። እንዴት መጣሽ ትሁት አላት። በቃ ሰላም ልፈልጌ ነው። አይ በቃ ስለመጣሽ አመሰግናለሁ። ደህና ነሽ? አንተ ግን ደህና ነህ? ተባባሉና ሰላም ነኝ አላትና ወዲያውኑ አኩርፋ ሄደች። ወይዘሮ ሜላት ቤት ተመልሳ እየተናደ የተበሳጨት ቤት መለሰች። ምን ሆነሽ ነው እማዬ አለቻት ሀንዬ። በቃ በጣም እየተጫወተብኝ ነው። አሁንስ ግራ ገባኝ። ምን ፈልጎ ነው ከኔ? እኔ ግን አልለቀውም። ይህንማ አደርግለታለሁ። እንደዚህማ እንደተጫወተብኝ ኢዩኤልን አልለቀውም። እሱ እኔን ቀጥሮኝ እንዴት ነው የምሳ ግብዣ የሚኖርበት ብላ በጣም ተናደደች። አይዞሽ በቃ እማዬ አትበሳጭ ያለ ከዛ ሰላምዬ ሩጣ ልታናገራት ሞከረች። ትሁት ግን ታናገራት አልፈለገች። ምንሽ ነው? እኔ እኮ እህቱ ነኝ የምትላት ልታመን አልፈለገች። በጣም ተናደዱ ሁለቱም እርስ በርስ በጣም ጥሩ ቃል አልተመላለሱም። ተናዳ ትሁትም አንቺ እብድ ነሽ ብላ ጥላት ሄደች። ገዛ ምናሴም እቺ እብድ ምን አድርጌ ነው የምትላት ብሎ በቃ ተያት ብሎ ተናደደባት። ወደ አሁኑ ሀንዬና ተምቹ ወደ ክፍለ ሀገር ደወሉ። ክፍለ ሀገር ሲደውሉ የድንብላል ወንድም እንደጠፋና ወደ ከተማ የት እንደሄደ እንደማተናገረች እሷም ግን በጣም ተጨንቆ አሁንም ድንብላል ጋር ሄዱ ተናገሩ። ወንድምሽ እንደጠፋ ድንብላል ደግሞ ማልቀስ ጀመረች። በጣም ያሳዝናል። የድንብላል ህይወት በጣም ከባድ ነው።